ሰርፕራይዝ አድርጋችሁ ሰርፕራይዝ ጉድ እኮ ነው ዘንድሮ እኮ በቃ እጅግ በጣም እየገረመን ነው። የአብርሃምና የሩታን ህይወት እያየን በጣም ብዙ ነገሮች እያመለጡ ነው። አሁን ሳስብ ምንድነው አሁን ደግሞ ምን እየተካሄደ ነው? አብርሃም ምንድነው የምታሳየን? ሩታስ ምን እያረግሽ ነው? ምን ማለት የት ነበራችሁ? አብራችሁ ነው ያደራችሁት ወይስ ለየብቻ ነው? ግራ የሚያጋባ ነገር ነው። ትናንትና ምን እንደሆነ ያው እናስታውሳለን። ዛሬ ላይ ምን ተፈጠረ? እስቲ እንግዲህ በዚህ ቪዲዮ ደግሞ አዲስ ነገር እንጠብቃለን። ብዙ ነገሮች እየተከሰቱ ነው። በየቀኑ አዳዲስ ነገሮችን ያደርጋሉ። በዛ ላይ እንግዲህ አንዴ ይስማማሉ፣ አንዴ ደግሞ ይታረቃሉ ብለን ስናስብ ብዙ ነገር እየሰማን ነው። እስቲ እንቀጥል። እንግዲህ ሩታና አብርሃም እየተስማሙ እንደሆነ እንግዲህ በደንብ ያስታውቃል። እየሳቀች ነው። አብርሃም ደስተኛ ሆኗል፣ ሩታም ደስተኛ ሆናለች። በዚህ አጋጣሚ ልጁን ይዞ ወደ ቤቱ ስለሄደ ሁሉም ነገር እየተስተካከለ ይመስላልና ምንድነው እኛ ያልሰማነው ጉድ ያመለጠን ጉድ ምንድነው? በየቀኑ እኮ አዳዲስ ነገር ይከሰታል። ግን አንዳንዴ ቁርጥ የምታረጉት ነገር አለ። ስቶሪውን ሙሉ ብንከታተል ብዙ ነገር ልንማር እንችላለን። በመሃል ግን የተቆረጠ ነገር ያለ ይመስለኛል። እንቀጥል። ምንም ያልተቀላቀለ ንጹህ ወተት ማለት ነው። የእናት ጡት እንግዲህ እንደሚያወራ አብርሃም ሩታ ወተት አስቀምጣ እንደሄደችና ያው ልጁን እንዳጠጣ ሜቢ እንግዲህ አብርሃም ጠጥቶ ሊሆን ይችላል። እሱንም እንጠራጠራለን። እሱ ሳይሆን እንግዲህ ወደ ቤቷ ሄዳ አሁን ጠዋት ላይ እንደመጣች አይነት ነገር ነው እንግዲህ እኛ እያየነው ያለ ነው። ይሄ ነገር እውነት ነው? እስቲ እናንተ ምን ይመስላችኋል? እኔ ግን አብሮ ያደሩ እየመሰለኝ ነው። በጭራሽ ሩታ ልጇን ትታ ሄዳ ምናምን አይመስልም። በቃ እዚህ ጋር የማይመስለውን ነገር አይመስልም ብለን ብናልፍ ይሻላል። እስቲ እንቀጥል። በቃ በጣም ደስተኛ ሆኗል፣ ያስታውቃል። ከንግግራቸው፣ ካወራራቸው፣ ከሚያሳዩት ነገር ግን እስቲ እንቀጥል። እውነቱን ስነግርህ ምንም አልሆነም። ግን ከዛ በታች የሆነ ቴኬር እኮ ያስፈልገዋል አይደል? ቀኑን ሙሉ ብጠፋብህ ምን እንደምትሆን እኮ ታውቃለህ። ኦኬ እንግዲህ ምንድነው የሚያከራክራቸው? ልጃቸው ብቻ ነው። አያችሁ፣ ልጃቸው ብቻ ሲያከራክራቸው በጣም አሪፍ ይሆናል። ነገሮች ይቀላሉ። እጅግ በጣም ነገሮች ኖርማል እየሆኑ ይመጣሉ። ለምን ካላችሁኝ ከዚህ በፊት አብርሃምና ሩታን ሲያከራክራቸው የነበረው መሃላቸው የሚፈጠሩ ነገሮች ነው እንጂ በልጅ በኩል ተከራክሮ እንደዚህ አያውቁም። እንግዲህ የመጀመሪያ ጊዜ ይመስለኛል። እኔ ጋር ይሁን አንቺ ጋር ይሁን ምናምን ነገር ውስጥ ናቸው። ሩታ ጋር ቢሆን ይሻላል። አብርሃም ጋር እሱን አይደለም እዚህ ጋር ማውራት የምንፈልገው እኛም የአብርሃምና የሩታ ጉዳይ መስተካከል አለበት ወይስ አይደለም? እስከ መቼ ድረስ ነው በዚህ ሁኔታ የሚቀጥሉት? እስከ መቼ ድረስ ነው በዚህ ሁኔታ? እንግዲህ በጣም ብዙ ሰዎች በእነሱ ትዳር ምክንያት ብዙ ሰው ተሰድቧል። በጣም ብዙ ሰው ተነጋግሮበታል። በጣም ብዙ ሰው ደግሞ በዚህ በእነሱ ምክንያት እጅግ በጣም የማይወጣ ነገር ውስጥ የገባ ሰው ሁላ አለ። ያው እኔ በጣም ብዙ ሰዎችን ለማግኘት ሞክሬያለሁ። በተለይ ውጪ የሚኖሩ አንዳንድ ሰዎች ራሳቸው ላይ እርምጃ እስከ መውሰድ ደረጃ ድረስ ደርሷል። በእነሱ ቪዲዮ የተነሳ አንዳንድ ሰዎች ስሜታዊ ወደ መሆን፣ ስራ ወደ መተው፣ እጅግ በጣም ድብርት ውስጥ ወደ መግባት ገብቶ ነበሩ። ከዚህ በፊት ሁላችንም የምናስታውሰው ጉዳይ ነው። በተለይ አንድ እህታችን ዱባይ ላይ የተፈጠረውን ነገር እስከ ዛሬ ድረስ የምናስታውሰው ጉዳይ ነው። በእነ አብርሃምና በእነ ሩታ ቪዲዮ የተነሳ ከአሰሪዋ ጋር ተጣልታ እጅግ በጣም ስሜታዊ ሆና ድብርት ውስጥ ገብታ ስራውን መስራት አቅቷት ወደ ሀገር ቤትም ተመልሳለች፣ በሰላም ተመልሳለች። ያ ነገር በጣም ጥሩ ነው። ግን አሁንም በጣም ብዙ ሰዎች በዚህ ድብርት ውስጥ ይገኛሉ። ምክንያቱ ደግሞ የአብርሃምና የሩታ ህይወት ምስቅልቅሉን ስለወጣ ያው የራሳቸው ባይዜ እኔ በጣም ብዙ ሰው አይቻለሁ።
ለሰው በጣም የሚጨነቁ በጣም ብዙ ተከታዮች አላቸው። ለሰው በጣም የሚያስቡ እጅግ በጣም የሚጨነቁ ለነ አብርሃም እጅግ በጣም የሚጨነቁ ሰዎች አላቸው ተከታዮች። ሶ እነሱን ትሪት ማድረግ አለባችሁ ብዬ ነው የማስበው። እንቀጥል። ተስማማ። ይኸውልህ አሁን 9 ሰዓት ነው አይደለ? አያችሁ በቃ እነሱ አሁን መስማማታቸው በግልጽ በቃ ያው ደስ ይላል። አብርሃምም ወዶ አይደለም የልጅ ፍቅር ነው እንደዚህ የሚያደርገው። ያው የራሱ ልጅም ስለሆነ እንደዚህ መናገር አንችልም። ልጁ ያንተም ጭምር ስለሆነ ልጇ ያው እንግዲህ ከሰጠች በቃ ኖርማል ነው። ሶ አሁን የእናንተ ጉዳይ አሁንም መናገር የምፈልገው በተደጋጋሚ መናገር የምፈልገው ነገር አብርሃም ያንተ ጉዳይ እኮ የልጅ ጉዳይ አልነበረም። ረስተ ይሁን እኔ አላውቅም፣ ሩታም እንደዛው ረስተሽ ይሁን እኔ አላውቅም። ግን የእናንተ ጉዳይ ይሄ አይደለም። መሀላችሁ ያለው ነገር መስተካከል አለበት። ልጁም ሲያድግ ግራ ነው የሚጋባ። አንዴ ስትጣሉ፣ አንዴ ስትታረቁ፣ አንዴ ስትጣሉ፣ 10 ስትጣሉ፣ 10 ደግሞ ሰላም ስታወርዱ ልጁ ራሱ ኮንፊውዝድ ነው የሚሆነው። በዚህ ሁኔታ በይዜ ልጅም አያድግም። እንደዚህ አይነት አስተዳደግም የለም። አባትና እናት አንድ ላይ እየኖሩ ነው ማሳደግ ያለባቸው እንጂ በጭራሽ ተለያይታችሁ የምታሳድጉ ከሆነ ምን አይነት ልጅ እንደሚኖራችሁ እናንተ ራሱ መገመት ትችላላችሁ። ምንድን ነው ከእናንተ የሚማረው? እናንተ በተለይ ልጃችሁም አይደለም ተመልካች ራሱ ከእናንተ ህይወት ምን አይነት ትምህርት ነው የሚማረው? በተለይ ከአብርሃም ህይወት ምን አይነት ትምህርት ተምረናል? ምን አይነት ትምህርትስ ወደፊት እንማራለን? እሱን ነው በጣም ብዙ ጊዜ የምጠይቃችሁ የምነግራችሁም ይሄንን ጉዳይ ነው። ተመልካች አሁን ላይ እጅግ በጣም ሰልችቶታል። የእናንተ በቃ ወደ መታረቅ ብትሄዱ መታረቅ ኖርማሊ አሁን መታረቅ ከፈለጋችሁ በደንብ አድርጋችሁ ታርቃችሁ ሰላም አውረዳችሁ ነገሮችን አስተካክላችሁ በሰላም አየር መተንፈስ። አይ አንታረቅም የምትሉ ከሆነ ደግሞ ዛሬ ታርቃችሁ ነገ መጣላት የለባችሁም፣ ወይም ደግሞ ዛሬ ተጣልታችሁ ነገ መታረቅ የለባችሁም። ሶ ያላችሁን ችግር መፍታት አለባችሁ ብዬ ነው ማምነው። ብዙ ጊዜ ይሄንን ቃል ተናግሬያለሁ። እንግዲህ አብርሃምና ሩታ ወደ መስማማት ደረጃ እየሄዱ ነው። ይህን ማን ያምናል? እንግዲህ ተመልከቱ። ልጁ ከተወለደ ኦልሞስት 3 ወር፣ እነሱ ከተጣሉ 9 ወር። ስለዚህ ኦልሞስት እንግዲህ ወደ 1 ዓመት ሊደፍን ትንሽ ነው የቀረው። አሁን 3 ወር ሊሞላው ነው ልጁ። እሱ ብቻ አይደለም ያው እሷም 9 ወር ልክ ስታረግዝ አይደለም የተጣላችሁ። 1 ወር አይ ቲንክ 1 ወር ምናምን አብሮ ቆይቶ ነበሩ። ሶ ከ1 ወር በኋላ ተጣልቶ ከሆኑ ኦኬ። ሶ ምንድነው እስካሁን 1 ዓመት ፈጃችሁ ማለት ነው። ያለምንም በቃ ምንም መንስኤው ራሱ አሁን ረስቷል። በጣም ብዙ ሰው አብርሃምና ሩታ በምን እንደተጣሉ ግራ ገብቶታል። በቃ ምን ሆኖ ነው የተጣሉት የሚሉ ሰዎች አሉና እስከዛሬ ድረስ እንግዲህ ይሄንን ቪዲዮ ሲከታተሉ የነበሩ ሰዎች የእናንተን ጠብ ወይም ደግሞ የእናንተን ጸብ ረስቷል። ብዙ ሰው ስለረሳ እባካችሁን ወይ አስታውሱ ወይም ደግሞ ወደ ሰላም ፍቅራችሁ ተመለሱ ብዬ ነው የምመክራችሁ። አዳዲስ ነገሮች ይኖራሉ እንግዲህ በቅርቡ አዲስ ነገር እንሰማለን። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ አድርጋችሁ ጠብቁ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።